ማርኬ ያኔ ማርኬ ሲከፍቱልኝ እንዴት እንደሆነ ታውቃለህ? ደንግጫለሁ። በፕራንክ ነው የከፈቱልኝ ምናምን እና እንዴት እንደሆነ እኔ ነኝ የማውቀው። ቀረዘሽብኝ እኮ ለምን ትቀረዝሻለሽ? አይደለም ማለት አልጠበቅኩም ነበርም። ሲቀጥል ደግሞ ያው ናፍቀኸኝ ነው የመጣሁት። አንተም እንደዛ ናፍቀኝ ነው መጣሁት። አንተም ናፈቁት መሰለኝ። የምሬሽን ነው። እሷ ምን ትደነግጣለች? እሷ በአንተ ፍቅር ተይዛለች ሰውዬ። እኔ እኮ ደንግጬ ነበረ ቻናል ሲከፈት አለ። እሷ ለምን ትደነግጣለች? ምክንያቱም በአንተ ፍቅር ነው። እሷ በጣም እየተገላበጠች ተቃጥላ ነበረና ትናንት ወዲህ ኮሜንት ላይ እያወሩ ነበረ። እቺን ቆንጂዋ ልጅ አምጣልን ሲሉ ዛሬ ቻናል ከፍቴ መጣ። የምር የሆንክ ፋራ ነገር ናንተ ብሩክ ማለት ነው። እግዚአብሔር ሲበዛ ማለት ነው። የሆነ ሰው ጋር ፉክክር ትወዳለህ። ትፎካከራለህ ሰው ጋር። በስመ አብ ወልድ አይደብርም እንዴ አንተ? በፈጣሪ ስም አረ ሰው ልጅ በዚህ ልክ እንትን ሲሆን ደስ አይልም። የምርን እኮ ነው። ስማ አንድ ነገር ልንገርህ። ለምሳሌ እንደዚህ እኮ የሚያሽቃብዙ እኮ ያንተ ደስታ የሚፈልጉ ሰዎች አይደሉም። እንኳን ገባ ቻናል ከፍቴ ደረትኪን ነፍቴ መጣ። እናንተ እንኳን ለመሆኑ ማለት ነው በትክክል ይቅርታ ጠይቃችኋል እንደ ኦዲየንስን በትክክል ቁጭ ብላችሁ አወርታችሁ ታውቃላችሁ? አንተም ሄሚ የምር ነው። በትክክል እንኳን እኛ ያደረገነው ነገር ልክ አይደለም፣ እየሄድነው ያሉ መንገዶች ልክ አይደለም ይቅርታ ብላችሁ ጠይቃችኋል? እናንተ ግን የሌለ ንቀት እያሳያችሁ እኛ ላይ ቻናል ከፍታችሁ ቆብዳችሁ ጨረቃ ፋሚሊ ያኪ ወላ እግር ብሉ። እንደውም የምር ነው። ንቀት አታሳዩ ለተመልካች። የምር ነው። የንቀት ጥግ አታሳዩ። ምንም ደስ አይልም ሲጀመር። ገባችሁ? ትናንት ወደ ገስት ላይ ገደል ግቡ ብለ ወጣልና ዛሬ ደግሞ ጨረቃ ፋሚሊ ምርጥ ፋሚሊያችን ነው ተቀላቀይ ምናምን። ጥሩ ሰው ብትቀላቀሉ ምን ችግር አለ? እንኳን ጥሩ ሰዎችን ብታቀላቅሉ ምን ችግር አለ? እዩ የምትባል ሴትዮ ቻናል ከፍታችሁ መጣችሁና የፈለጋችሁትን ነገር በሉ፣ ማንም ገደል መግባት ይችላል ምናምን እያለች ሰድባ ነበር። ለምንድነው ወደዚህ የምታሳድቡት ነው የኔ ጥያቄ እኮ። ሰብስክራይብ ያርገን፣ ሼር ያርገን። ቻናል እንደከፈታችሁ ቲክቶኩንና ኢንስታግራምን በአንድ እግር እያቆምን ቻናሉን የምናሳድጉ ሰዎች እኛ ለአንድ ቀን እንኳን አክብራችሁ አታውቁም እናንተ። ፋክት እኮ ነው ይሄ። የምርን እኮ ነው። ቻናል ከፍቶ ደረቱን ነፍቶ ይመጣሉ ደግሞ እንደዚህ ሆነ ጥሩ ቻናል ጥሩ እንትኖችን ተቀላቀሉ። ጥሩ እንትኖችን እናንተ ጥሩነቱን ማቻ ያሳያችሁ። በስተክል እንኳን እኔ ፋክት እኮ ነው የምነግረው። ወንዶች ይቅርታ ቢሏል ልትሉ ትችላል። ይቅርታ እኔ አልሰማሁም ሲጀመር። እርስ በራሳቸው ኦዲየንስ እንዲጣሉ ያረጋሉ። እዚህ ጋር እርስ በራሱ እንዲባላ ያረጋሉ። ምድረ ብሽቅ ሴቶችን ያመጣሉ። ጡትና ቄጥ የማይታዮችን። ከዛ በኋላ ቻናል ይከፈታል። እና ሰብስክራይብ አርጉ። እሱ መሳዮች ታረጋላችሁ። ሲጀመር ማሽቃበጥ የምትወዱ ሰዎች አላችሁ። አርጉ ሄዳችሁ። ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁ በቦታ ሰላማችሁ ብዛ። ረመዳን እንዴት ነው? እና አሁን ላይ ያው ቆይቶ ነው የመጣው የብሩክ ከዚች አብሳላት ነው አብሳላት የምትባል ሴትዮ ጋር መጥተዋል። አዲስ ቻናል ከፍቶ ነው የመጣውና ሰብስክራይብ አድርጉ ተብላችኋልና እኔ በበኩሌ እኔ ሰብስክራይብ ራሱ ያረኩት ሰው ራሱ ጥሩ ነገር ሰርቶ ያሳየ ሰው ልም። ስለዚህ አርጉ። የሚያስደስታችሁ ሰዎች አርጉ። እሺ ያው እኔ ግን ያስደስት ማለት አይደለም፣ ግን ብቻ አላቅም ለምን እንደሚላችሁ ማለት ነውና ብቻ ውዶች ይመቻችሁ። ሄሚዬ ግን በጣም ነው የናፈቀችኝ። ሄሚ ናፍቀኛለች በጣም ከምነግራችሁ በላይ ሄሚ ናፍቀኛለች። እሷ አትመጣም፣ ግን ከዚህ በኋላ ነገ ነው የምትመጣው ብዬ አስባለሁኝ። እና ስለ ኮሜንትም እያወራ ነበር ምናምን። ምኑን አስተካክላ ሄደች? ህይወቴን አስተካክለሻል። ሴትነት እንዴት ሲጀመረች ሴትዮ ሴትነት መስለኝ። ይቅርታ አድርጉልኝ። ከብሩ ጋር የሚመጡት ሴቶች ሁሉ እኔ ሴት አይመስሉም። ባይዚው አም ሶሪ ፋክት እኮ ነው የምናገረው እኔ። እና እኔ ከብሩ ጋር የሚመጡት አንጠልጥሎ የሚመጡት ሴት ሁሉ ወራዳና ብሽቅ የሆነ ሴትነቱን የጣሉ ሴቶች ናቸው የሚመጡት። ለሴትነት ክብር የሌላቸው ክብረ ቢስ ሴቶች ይመጣሉ። ከዛ በኋላ ጥሩ የኪለ ጥሩ ነህ ምናምን ይላሉ። ሄሚ ካልመጣች እኔ ምንም ነገር መስሎ አይታየኝም። በነገራችን ላይ የራሳችሁ ጉዳይ እና ውዶች በጣም ነው የምወዳችሁ። ቪዲዮን ሼር ላይክ አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡ። ብሩክ እና ሄሚ ብሩክ አንተ ለኦዲየንስ ጋር ያዝከው ፉክክር አቆም። ገባ? አትፎካከር። ገባ? እና ደግሞ ሄሚን ለማስቀናት አትሞክር። ምንም ደስ አይልም ሲጀመር። ገባ? ምንም ደስ አይልም። በጣም ነው የሚያስጠላው።
በጣም ነው የሚያስጠላው። እሺ እና በዛ ላይ ደግሞ ይሄ ቀንቴ ዱባይ ውሰደኝ ያላለችን ቤተሰብ ደፋር ናት። እግዚአብሔርን ውሰደኝ ዱባይ። ኧረ የተጣላ ሰው ነው አሉ ስማ እንጂ በጣም ነው የምትገርምኝ። እግዚአብሔር እንደ ሴት ልጅ እንደ አንቺ እንዴት ነው አንቺ ዱባይ ውሰደኝ የምትይው? እሱን ምን አይነቷ ናት? በእናታችሁ ዱባይ ውሰደኝ ቢወስደሽ ልትሄጂ ነው ማለት ነው ከሱ ጋር። አታፍሬም አይደለ? ማፈሪያ የሆናችሁ ሴቶች የጊዜው ማርና ክርስቶስ። በስመ አብ ወልድ። ኧረ በስመ አብ ሴትነታችሁን አትረሱ እንጂ አንዳንዴ የምር እና ውዶች ባይ ወዳችኋለሁ።